السلام عليكم ورحمة الله تعالى وبركاته. ودنا يتكبراتو يا السنة تيفي تكتاتوچاچن مسك السنة بروجرام እንግዲህ ላለፉት 5 አመታት በእናንተ ፍቅርና ድጋፍ አልহামዱሊላህ ረቢል ዓለሚን እዚህ 5ኛው ምዕራፍ ላይ ደርሰናል። ዛሬ 4ቱን ምዕራፍ ጨርሰን ወደ 5ኛው ምዕራፍ እንግዲህ በአዲስ እና በላቀ ስራዎች ኢንሻአላህ ወደ እናንተ ብቅ ብለናል። የተከበራችሁ ተመልካቾቻችን በእርግጥም ምዕራፍ 5 እንዲሁ ቁጥር ብቻ ሳይሆን በዝምታ ላለፉት ወራቶች ስንዘጋጅባቸው የነበሩ መንፈስን የሚያድሱ ዕውቀትን ከጥበብ ጋር ያያያዙ አዳዲስ ስራዎችን ወደ እናንተ ይዘን መተናል። ናፍቆታችሁን ስላልቻልን እኛ ወደ እናንተ ለውድ ተመልካቾቻችን አዳዲስ ያልናቸውን ፕሮግራሞች እንዲሁም ደግሞ ነባር የተወሰነ ቀየር ያደረጋቸውን ፕሮግራሞችን ከጥልቅ ውይይቶች አንስቶ እስከ አዝናኝ ቭሎጎች ድረስ እንዲሁም ነሽዳና መንዙማዎችን አካተን ዝግጅቶቻችንን ወደ እናንተ ይዘን መተናል። እንደምታዩት እንግዲህ ሁሉም ነገራቶች አዲስ ነው። ስቱዲዮም አዲስ ነው። ይዘታችንም በአዲስ መልክ ነው፣ በአዲስ ጉልበት ነው ኢንሻአላህ ወደ እናንተ የሚመጣው እና በሚቀጥለው ከእሁድ ጀምሮ ቋሚ ፕሮግራምን ወደ እናንተ የምናስተላልፍላችሁ ነው የሚሆነው። ዛሬ ምዕራፍ 5 ለውድ ተመልካቾቻችን ነባርና አዳዲስ ፕሮግራሞቻችንን ወደ እናንተ ለማስተዋወቅ ነው የመጣነው። ለእናንተ ይዘንላችሁ ከመጣነው ፕሮግራም ውስጥ ትሩ ሲንክ ተብሎ የሚባልም ደግሞ ራሱን የቻለ ፕሮግራም አለን። ይሄ ፕሮግራም በዓለማችን ላይ በሀገራችን ብቻ ሳይሆን በዓለማችን ላይ ምን አዲስ ነገር አለ ኋትስ የሚለውን የምናቀርብበት የመረጃ ሰዓታችን ነው። በቀጣይ ከትሩ ሲንክ በኋላ ወደ እናንተ የምናቀርበው ሳምንታዊ ፕሮግራማችን ኦንስቶክ ነው። በየቤታችን በየጓዳችን ብዙ ውጣ ውረዶች፣ ብዙ ስኬቶች፣ ብዙ ደስታዎች፣ በተቃራኒው ደግሞ ብዙ ውድቀቶችና ሐዘኖች ይገጥሙናል። እነዚህን ሁሉ ለእናንተ ለውድ ተመልካቾቻችን ታሪክን ቀምረን እንግዶችን ጋብዘን መልሰን ወደ እናንተ ልትማሩበት ዘንድ የምናቀርብበት የመረጋጋትና የስክነት ፕሮግራማችን ይሆናል። በቀጣይ ዓለማችን በብዙ ምርጫዎች፣ በብዙ ምርቶች፣ በብዙ ልማዶች የተሞላች ናት። ታዲያ ሸሪዓችን የሚወደው ልማድ፣ ሸሪዓችን የሚወደው ምርጫ የቱ ነው ብለን የማንገባበት የዱንያ ሁነት የለም። ይህንንም ምርጥ ምርጦች ብለን ሰይመን ምርጥ ምርጡን ወደ እናንተ የምናመላክትበት አንዱ ፕሮግራማችን ነው። ውሎና ዳሩ ያማረና የደመቀ፣ በስራ ቦታው ንቁ፣ በቤቱ ደግሞ ለልጆቹና ለቤተሰቡ ምቹ፣ በአካባቢው ተናፋቂ፣ የታመመን ጠያቂ፣ የሞተን ቀባሪ፣ ቆንጆ ስነ ምግባር ያለው ቆንጆ ሰው ሙስሊም ነው። ታዲያ በሀገራችን ያሉ አዋቂና ታዋቂ ሙስሊም ሰዎች ከጠዋት እስከ ምሽት ድረስ የሚዘልቁበትን ከውሎ እስከ አዳር ድረስ የሚዳስሰውን አዲስ ፕሮግራማችንን ሙስሊም ቭሎግ ብለን ወደ እናንተ ለማቅረብ ዝግጅታችንን ሁሉ ጨርሰናል። ከስሞቹ ሁሉ ምርጡ ስም የአላሁ ሱብሓነሁ ወተዓላ ስም እንደመሆኑ በዚህም በረከት በሚል ልጆቻችንን አብዱላህ የመሳሰለ ብለን እንሰይማለን። ታዲያ ይሄ ከዚህ ፊትም እንደምናየው አስማኡላሂል ሑስናን ከበሽታ ለመዳኛ፣ ሐጃ ለማስፈጸሚያ፣ ለተለያዩ ሐጃዎች ማስፈጸሚያ አስማእን የምናይበት ሰዓትንም አካተነዋል። በሀገራችን ያሉ ታላላቅ ዓሊሞች ዕውቀታቸው በዓለም አቀፍ ደረጃ ካሉ ዓሊሞች ዕውቀት የሚተናነስ አይደለም። ነቢዩን ሰለላሁ ዐለይሂ ወሰለም በማሞገስ በግጥምና በመንዙሞቻቸው ካየን ግን የሚደርሳቸው የለም ማለት እንችላለን። በአጀም ከአረብኛ ቋንቋ ውጪና በአረብኛ ቋንቋ ያፈሰሱትን መድህ በአማረና በተለየ መልኩ ከአንድ ተወዳጅ ሰርፕራይዝ እንግዳ ጋር የምናቀርብበት ልዩ የጥበብ ዝግጅታችንን ሚስክ ተረነም ብለን ሰይመን ወደ እናንተ ለመድረስ እየተጠባበቅን እንገኛለን። አብራችሁን እንድትሆኑ ከወዲሁ ለመጋበዝ እንወዳለን። አብራችሁን ሆኑ። ተመልሰናል ተመልካቾቻችን፣ አብራችሁን እንድትቆዩ አሁንም በአክብሮት እንጠይቃለን። በነገራችን ላይ ሰሚራ የቡና ሰዓቱ ምን ሆኖ ነው? ቡና ተወደ አቅርቦት የለም። አይ በነገራችን ላይ ቡና ቀንሷል። ሸምስቴ ተመጭ በቂ አቅርቦት የለም። ነዳጅ የለም። በቂ አቅርቦት የለም። አይ ምን አዲስ አለ እኮ እሷ ጋር ነው፣ አንተ ጋር አይደለም። ስለዚህ እሷ ታውራ ቀንሷል ተወዷል። እሷ ታውራ ሀቂቃውን እናውራ ከተባለ ከባለፈው አመት ጥሩ ባይ ብቻ አልহামዱሊላህ ቀንሷል። ምክንያቱም የብራዚል ቡና ስለገባ ኢትዮጵያ አይደለም ዓለም ላይ አለ የብራዚል ቡና። አምና አሁን የብራዚል ቡና ስላልነበረ ነው ኢትዮጵያ ቡና በጣም እስከ 5 ምናምን ኪሎ ሲሸጥ ነበር። እኔ ደግሞ ይመስለኝ ምንድነው ወደ ኢትዮጵያ የብራዚል ቡና ሊሸጥ ገባ ለዛ በዛ ምክንያት ቡናው ተረጋግቷል። ነገር ግን
ወደ ሻይ እንቀይረው ብለን ወደ ሻይ እንቀይረው። ምክንያቱም አሁን ደማቁ ፕሮግራም ሚስኩል ኸሚስ በሱና ጀምሯል ኡስታዝ። ኸሚስ በሱና ጀምሯል። ግን እዚህ ጋር ደግሞ ሁላችንም ያገባን ነው። ሻይ ደግሞ ያው ለላጤ ከተውንለት ቆይተናል እና ወደ ኋላ ወደ ላጤነት ዘመን ልትመልሱ ነው። ሻይ ከመጣ ዳቦ አይ ለነሱ ማንነት ሻይ ከመጣ አይቀር ዳቦ እየነከረ እንግዲህ እቺ ቃል ላጤዎችን ዳቦ ያው መንከር የማይወድ በጣም ብዙ ሻይ ውስጥ ዳቦ ነክሮ ይበላል። ብዙ ይወዳል ማወዳላ አሁን ዳቦ በሻይ ራሱ አልበላም ያቀሽልሽኛል ስለሆነ ኦኬ። ስለዚህ ወደ ሻይ ፕሮግራም ተቀይሯል። ያው ላጤዎቹን አብሽሩ እስክትቀላቀሉ እንተባበራቸዋለን በማለት አይዋ። እሺ ግን አሁን ሻይ ሲሆን እጣንስ የለም? አለ እጣን አለ። አሁን ያው ፕሮግራም ማስታወቂያ የመጀመሪያ መግቢያ ፕሮግራማችን ከመሆኑ አንፃር ነው እንጂ የሚታወቅ ነው። እጣንና ተምርና የሻይ ስነስርዓት ኡንስቶክ ፕሮግራም ላይ ሁላችን በምንሰበሰብበት የኡንስቶክ ፕሮግራም ላይ ይኖራል የሚል ግምት አለ ኢንሻአላህ ተዓላ። እንደ ቱርኮች ማለት ነው። ብዙ ሀገራት ላይ እኮ ሻይ በጣም ትልቅ ክብር ያለው ነገር ነው። እኛ ሀገር ላይ ቡና በጣም የተለየ ነገር ነው። ሰው እንግዳ ሲመጣበት ቡና ካፈላህለት በቃ ሙራዱ ሞላ አረሽክለት። በተለይ ደግሞ ያረሽክለት ያለ በተለይ ደግሞ ወላሂ በጣም ነው በቃ አንደኛ ቤት ያሞቃል፣ ሁለተኛ በብዛት በስፋት ኢትዮጵያ ውስጥ የማይጠጣ እኔ ራሱ እየጠጣው ነው አሁን ጀምር ያለው የማይጠጣ ሰው የለም እስከሚባል ስለሆነ በጣም ደስ ነው የሚለው በቃ ቡና ሲፈላ። ሌሎች ሀገራቶች ደግሞ በዚህ እኛ ቡና በምንፈልገው ልክ ሻይን ተንበርክከው የሚቀዱ አሉ። ለምሳሌ ቻይና አካባቢ ላይ ይመስለኛል ሻይ ከዛ ይመጣ ተንበርክከው ነው የሚቀዱት። በጣም ሪስፔክት የሻይ ስነ ስርዓታቸው የተለየ ነው። ብዙ ቅጠልም የሻይ ቅጠሎች አሏቸው። እዛው ነው የሚቀነጥፏቸው የሚያዘጋጇቸው። ከዛ አንፃር ሊሆን ይችላል። አላኩል ሐል የቡና ስነ ስርዓታችንን በጠቅላላ ለኸሚስ በሱና በክብር አስረክበናል። ኸሚስ በሱና በጣም ለረጅም ጊዜ ተቋርጦ ነበረ። ወንድሞቻችን አላህ ይጠብቃቸው ጀምረውታል አሁን እንደ አዲስ። ስለዚህ እነሱ የቡና ስነ ስርዓቱን አክብረው ፈለገ ወደዛ ይሄዳል፣ ፈለገ ወደዚህ ይመጣል። እንደዛ እንደማለት ቡናና ሻይ ስለሚባል ብዙ ጊዜ ያው የሆነ ቦታ ኮስገቡ ሻይ ቡና ነው የምትባለው። ስለዚህ ሁለቱንም ማድረግም እንችላለን። ቡና እነሱ ጋር ኸሚስ ላይ እንሄዳለን፣ ቡና እንጠጣለን። ኸሚስ ቡና የፈለገ ሰው ኸሚስ ሲደገም ሲኒዋን ይዘው አስቀምሮ መምጣት ጀመረ። አይ ግን በነገራችን ላይ የቡና ሚስኩሱና ላይ የቡና ፕሮግራም ሰዓት የብዙዎች ተወዳጅ ሰዓት ያ ሰዓት ነው። ከኛ እኩል ቡናቸውን ጀብተው የሚጠጡ ሰዎች አሉ። ባለፈው ረመዳን ላይ መርከዝ ይፍጣር በነበረ ጊዜ በቁም ነገር አንድ እናት ነግረውኛል። አንቺ ቡናሽን ስትቀጂ ካንቺ እኩል ነው ቀርጬ በጣም የሚወዱትና ከኛ እኩል ስቴፑን ጠብቆ የሚሄዱ ተርቲቡን ጠብቆ የሚሄዱ ሰዎችም አሉ። አሁን ደግሞ ያው ኸሚስ በሱና ስላለ የቡናው አልተተወም ማለት ይቻላል። ኦሬዲ ያሱና ወደዛ ተፈራል ማለት ይቻላል። ነገር ግን የተመልካቹን አስተያየት እናየና ወይም መልሱ ካላፈላችሁ መልሷለን ምንም ነው ማለት እንደዚህ እኛን እየጠበቁ እነሱ የሚቀዱበት ሁኔታ ካለ ትንሽ ከበድ ሊል ይችላል። ወደ ቀረጻ ከመግባታችን በፊት ለኡስታዝ ሙስጠፋ የሆነ ነገር እያልኩት ነበረ። ስታገባ ውሳኔ ሙሉ በሙሉ 100% እንግዲህ ላንተ የማይሆንበት ሁኔታ አለ እያለን ነበረ። አሁን እኛ ብቻ አይደለንም እንግዲህ የሚስክ ፋሚሊ ቤተሰብ ተመልካቾችም ቤተሰብ ሆነዋልና እንግዲህ እኛ ብቻችን ከምንወስድ እነሱንም አጋርተናቸው 50-50 ነገር ሆነን እንግዲህ ብንሄድም እንችላለን። ወይም ደግሞ ያው ምርጥ ምርጦችም ደግሞ አሉ። አይ እኔ የምቃወመው ነገር ማለት ተመልካቾችን ተቃውሜ ሳይሆን ምርጥ ምርጦች አቅራቢ ሆኜ ሳለ ከዚህ ከሁለት አንዱ መምረጥ ካቃተኝ ሻይ ነው ይሻላል ማለት ካቃተ ከባድ ነው። እንደኔ አሁን ስመርጥላችሁ ተመልካቾቻችን ምርጥ ምርጦቹ ጀምረዋል። አሁን እንደ ቡና ስንሄድ ያው ኸሚስ የኛ ፕሮግራም የሚደገም ነው። እሁድ በቋሚነት የሚቀርብ ፕሮግራም እስከሆነ ድረስ እሁድን ያው ብዙ ሰው በቡና በመጠጣት ሊያሳልፍ ይችላል። ግን እሁድ ሰው ከእንግዳ ጋር ከምን ጋር ነው የሚውለው? እንግዶቻችን ደግሞ ምን አይነት እንግዶች አይደሉም ማለት ይሄ ቤት ውስጥ አይነት እንግዳ ሳይሆን የሆነ ቦታ ተኪዶ የሚደረግ ወይም ደግሞ ስቱዲዮ ውስጥ የተደረገ ስለሆነ በሻይ ቢሆን ሁሉም ላይ የተለመደው እንግዳ ከመጣ እንደዚህ አይነት ቦታ ላይ ሻይ ነው እንጂ ቡና እንደዚህ ተቀራርቦ ወይ ደግሞ ስቶቭ ላይ ተጥዶ ቡና አልተለመደምና ሻይ ነው መሆን ያለበት።
ቡና ግን ኸሚስ ከሆነ ድረስ ኸሚስ ነውና ኸሚስ የሚታወቀው በቃ በቡና ነው። ኸሚስ ምንም ፎ አድርገህ ረከቦት ትተህ ሻይ በማንቆርቆሪያ ወይ በፔርሙስ ብታመጣ ኸሚሱን ትቶት ይተኛል እንጂ አይቀርም። ስለዚህ ኸሚስ እስከሆነ ድረስ ኸሚስን ማነሸጫ ነውና ቡና ምንድነው ተቆልቶ ራሱ ክሽክሽ ሲደረግ አይዋ ሰለላሁ ዐለይሂ ወሰለም ይላል ሰላዋት ይላልና hatta ሽታው ላይ ደረሰው ሰው ሰላዋት ነው በጣም ብዙ ሰው አለ የሆነ ይሄ ደስ ይላል። ምርጥ ምርጦች አንደኛ ፕሮግራም የት ነው የተባለው? ምርጥ ምርጦች ኮሽን ማርክ ውስጥ አስገብቷል። ስለዚህ ፕሮሞት ያደርጋል ያስታውቃል። እንደዛ ቢሆን ያው ተመልካቾችን እኛ ከተመልካቾች ጎን ነን። ይሄንን ቢሆን የሚያሸንፍ ነገር ካመጡ እንግዲህ ለመሸነፍ ዝግጁ ናቸው። ያው እኛ የምናቀርበው ለተመልካች ስለሆነ ተመልካች ደስ የሚለውን ነገር ማድረግ የግድ ይላል። ወተትም ቢኖር ግን ወላሂ አለም ወተት ላይ እንዴት ናቸው? ወተት ከሆነ አይቀር የግመል ቢሆን ደግሞ ወላሂ አለም ምርጫ በዛ ከምርጦች በላይ ነው፣ ከአቅም በላይ ነው። አላኩል ሐል አሁን እንደጠቀስነው በሚስክ ምዕራፍ 5 ላይ የቡና መስራታችን አይኖርም። ነገር ግን ወንስ ቶክ ላይ ለመደማችሁት አይኖርም ብለን ከተመልካች ጋር እንግዲህ እንመካከራለን። በቃ አይዘጋ አይደምደም። ኦኬ ለተመልካች ቡና የሻይ ውሃለት ይታይና ወተትም ሊሆን ይችላል። ወደ ወተትም ሊሆን ይችላል እንዳላችሁት ሊሄድ ይችላል። ግን በጣም ወይ ውሃ ጠጡ ሻይ ቡና በጣም አላችሁ ቆያችሁ እዛ እስኪ ውሃ ጠጡ። ኦኬ ይሄንን ይመስላል ተመልካቾቻችን። ሌላው ወርሃዊ ፕሮግራም አለን በመድረክ ላይ የሚከናወን ከስቱዲዮ ውጪ ከተመልካቾች ጋር በፊት ለፊት የምንገናኝበት ፕሮግራም ኢንሻአላህ ይኖረናል። ይሄኛው ፕሮግራም በወር አንድ ጊዜ ብቻ ሁኔታዎች በተስተካከሉለት እኛ በወር አንድ ጊዜ ብለናል። በሁለት ወር ሊሆን ይችላል፣ በወር ከ15 ሊሆን ይችላል። እንደ ሁኔታው ብቻ በመድረክ ላይ በአዳራሽ ላይ የምንገናኝበት ፕሮግራምም ይኖረናል ማለት ነው። የዚህ ፕሮግራም ስያሜ ደግሞ መላዝ የተሰኘ ወርሃዊ ፕሮግራም ይኖራል። የተለያዩ ኪነ ጥበባዊ ፕሮግራሞች የሚቀርቡበት እንደሚታወቀው ሚስኩ ረቢዕ ቁጥር 1 ውድድር ተካሂዶ ነበረ። በግጥምም ከ1 እስከ 3 አራት ተወዳዳሪዎች ነበሩ። በጣም በግድ ተጣሉ። ወላሂ ማለት ስላለ 3 ሰው መመረጥ ስላለበት ብቻ በጣም አስቸጋሪ ነበረ ምርጫ ነው። ከእንደገና ደግሞ በድምጽ ደግሞ በነሽዳና በመንዙማ ደግሞ ከ1 እስከ 3 ይወጡ። በነገራችን ላይ እነዚህ ከ1 እስከ 3 ይወጡ ሁሉ ፍሬ አፍርተዋል። አሁን ሁሉም ገበያ ላይ ናቸው ማለት ይቻላል። ያኒ መንዙሞቻቸውን አውጥተዋል። አላኩል ሐል ልክ እንደዛ ፕሮግራም በመናዘጋጅበት ጊዜ እነዚህ ልጆች ይዘን እስከ መጨረሻው ድረስ ስኬታማ የምናደርግበት አንዱ ፕሮግራም ስራዎቻቸው የሚያቀርቡበት ፕሮግራም ይሆናል ብለን እንጠብቃለን። መላዝ በጣም ምርጥ ፕሮግራም ነው። ተመልካቾች ትኬታቸውን እየገዙ በፓኬጅም ሊገዙ ይችላሉ። በተለያዩ አጋጣሚ አማራጮች የምናቀርባቸውን አማራጮች ተጠቅመው ትኬት በመግዛት ደስ የሚሉ ፕሮግራሞችን የምናዘጋጅበት ፊት ለፊት ላይ ተገኝተው የምንገናኝበት ፕሮግራም ይሆናል። እዛ መድረክ ላይ ደግሞ በጣም ትልቅ ሰዎች የምንጋብዝበት ይሆናል ብለን እናስባለን። ለምሳሌ በቅርብ ጊዜ የደወለልኝ ሰው አለ ከወሎ ለሼኽ አቡበክርን በአይኔ ባያቸው ብሎ የነገረኝ። በቃ አንዴ እንኳን ባያቸው ዶክተር ሼኽ አቡበክርን አንዴ እንኳን ባያቸው በአይኔ ይሄ ብቻ አድርግልኝ ያለኝ እና እንትን ይሰጠኝ ያኔ የቤት ስራ ይሰጠኝ። በቃ ይሄንን አድርግልኝ ብቻ። ልክ እንደዚህ ደግሞ በጣም ብዙ ሰዎች ይናፈቃሉ አይደለም? እኛም እንኳን እዚህ ሆነን እነ ሼኽን ለማየት ምን ያህል ነው ምንጓጓው። እነ ሼኽ ዑመር ኢማምን ሌላም በጣም መጣው ደግሞ ልናያቸው ስንል ሃይባቸው የሚጋርደን ነገር ከባድ ነው። አንደሱ ሁለተኛ ደግሞ ከኢትዮጵያ ውጭ ያሉት ትልቅ መሸሆች እኮ አሉ። አሁን እነሱ መምጣት እንችላለን አንችልም አላውቅም። እኔ ወደፊት እንግዲህ የምናየው ነው የሚሆነው። ብቻ ትልልቅ ሰዎችን በአካል መድረክ ላይ ሆነው የሚታዩበት ፕሮግራም ለማዘጋጀት ደፋ ቀና እንላለን ኢንሻአላህ። ያህን ፕሮግራም መላዝ ብለናል። ሌላው የማይቋረጠውና ረቢዕ ላይ ተመልሶ የሚመጣው ሚስኩ ረቢዕ ቁጥር 2 የነሽዳና የመንዙማ እንዲሁም የስነ ግጥም የስነ ጽሁፍ ውድድርም ይቀጥላል። ወደፊት እንግዲህ የሚቀጥል ነገር ነው። ምዝገባ ሲጀምር ደግሞ ወደፊት የምናስታውቃችሁ ይሆናል ተመልካቾቻችን። ይህንን ይመስላል እንግዲህ ሚስኩሱና ምዕራፍ 5 መግቢያ። ያው በቅርቡ ደግሞ ዙልሂጃ ይገባልና ሐጅ አለ። የሐጅ ወቅት ገብቷል። ሼኽ ሃይደር በዚህ ጉዳይ ላይ የተዘጋጁበት ነው ኢንሻአላህ።
ከቤት ጀምሮ እስከ ኤርፖርት ድረስ ወይስ ትሄዳላችሁ? ኢንሻአላህ አረፋ ላይ እንደዚህ ነው የሚደረገው እያሉ ያሳዩናል። አላህ ይወፍቀን። ሁሌ ሐጃጅ ከመሸኘት አንዳንዴ እኛም ሻገር ብንል አሪፍ ነው ብለን እናስባለን። አላህ ይወፍቀን። ሐጁም እንግዲህ ቀጣይ ከተባለን ዑምራውንም ኢንሻአላህ አላህ ይወፍቀን። ዑምራ መሄድ በጣም ጥሩ ነገር ነው። ሀገርን ማየት በጣም ጥሩ ነገር በተለይ ደግሞ ረመዳን ላይ ሲሆን ከመካም ከመዲናም ባለፈ ደግሞ በጣም ብዙ ከተሞች አሉ እስላሚክ ሆኖ አይደለም ሾቹ ፍልስጤን ራሱ ማየት እኮ ሱብሃንአላህ አይደል በጣም ትልቅ ነገር ነው። ተርኪን ማየት ራሱ እነ ቡርሳን ኢስታንቡልን ሌሎችንም ሀገራቶች ማየት ብቻ ጉዞ በጣም ደስ ይላል። የሀገር ውስጥም ከሀገር ውጭም ሰው ሲንቀሳቀስ ነው ብዙ ነገር የሚያየው ብዬ አስባለሁ። ኢንሻአላህ እንግዲህ ወደፊት ሁሉንም የፕሮግራማችን አካል እንደምናደርግ ተስፋ እናደርጋለን። ኢንሻአላህ በነገራችን ላይ እዚህ ሆነን በደንብ የነብዩ አለይሂ ሰላቱ ወሰለም ሀገራቶችን እነሱ የነበሩበትን ቦታዎችን እንድንቃኝ በጣም በቃ ቦታው ላይ ሆነን ያለን እስኪመስልን እንዲሰማን አድርገው አሻራ የነብዩ አለይሂ ሰላቱ ወሰለም አሻራ ብለው ኡስታዝ ጀማል ኢብራሂም ረመዳን ላይ ያዘጋጁት ፕሮግራም በጣም ምርጥ ነበረ። ኡስታዝ ጀማል ኢብራሂምን አላህ ያቆይልን። ጀዛኩሙላህ ማለት ፈልጋለሁ። በጣም ጥሩ። የአስተያየት መስጫ ፕሮግራማችንም እንዳለ ነው እንደተጠበቀ ነው። አንድ ፕሮግራም ነው ባንለው፣ ነገር ግን መግቢያና መውጫ ላይ አስተያየት ወደ እናንተ መልሰን እናቀርባለን። ይሄ ማለት አስተያየትም ደግሞ መልሰን ወደ እናንተ የምናቀርበው ፕሮግራም እንደተጠበቀ ነው። እንደ አንድ ፕሮግራም ባንይዘው በመግቢያና በመውጫ ሰዓቶቻችን በጠቅላላ የእናንተን አስተያየት ወደ እናንተ የምናቀርብ ነው የሚሆነው። ስለዚህ በስልክ ቁጥራችን በ0901780101 ላይ አደራ ምንለው መደወል አይቻልም። በቴክስት ብቻ ልታደርሱን ትችላላችሁ። መልሰን ወደ እናንተ የምናቀርብ ይሆናል። ሌላው አሱና ቲቪ ምስኩ ሱና ፕሮግራም በተሻለ ፐርፎርማንስ ወደ እናንተ እንዲቀርብ የምትፈልጉ ደግሞ ምርትና አገልግሎታችሁን በዚህ ምርጥ ፕሮግራም ላይ ማስተዋወቅ ትችላላችሁ። በተለያዩ የፕሮግራሞቻችን ስር ደማቅ አሻራ ማሳረፍ ትችላላችሁ። ይሄንንም ደግሞ በአሱና ቲቪ እንግዲህ የፕሮዳክሽን ክፍልና እንዲሁም ደግሞ በሚስኩ ሱና በ0901780101 ላይ በማናገር ማስታወቂያዎቻችሁንና ምርትና አገልግሎታችሁን በማስነገር አብረን መስራት እንችላለን ለማለት እንወዳለን። መንዙባን ጋብዝ ወይስ እንዴት ነው? እዚሁ እንላለን። እዚሁ ብንልስ እሱ ተመረጠ ነው። ሻሂድ እንደዛ የልጅነታችን ነው ወይስ እንዴት? የልጅነት ማለቴ ዜማ ምናምን የማይፈልግ የልጅነት እኮ አሁን ቅላጼ ምናምን ስላለ ኦኬ። አንዴ ትዝ የሚል ከሆነ መድረሳ ላይ የሆነ ልጅ ነሺዳ በል ሲባል እሺ ነሺዳ በል ማለት የፈለገው እሱ አልገባውም መሰለኝ። ወጥቶ ነሺዳ ያለበት አጋጣሚም አለ። እሱ ማለት ፈልገህ ሳይቻል በነገራችን ላይ ውስጤ በጣም ነሺዳ ያስብላል። አታውቂም አንቺ እንደሚያስብል ከዚህ አይቻለሁ ቪዲዮ አንዳንድ ቪዲዮ አይቻለሁ፣ ግን ራሱ ነግሮኝ አያውቅም። እንዲሁ ይላል። አሁን የተቀዳ ምናምን ሳይሆን እንደዚሁ አንዳንዴ ሀድራ ተብሎ ምናምን መሀል ላይ ወይ ማሳረጊያ ነገር ላይ ወይ መጀመሪያ ላይ ለምሳሌ እንደ ሷሃቦች አደራ በጣም የሚታወቅበት መሽሁር የሆነ ነገር ነው እሱ። በነገራችን ላይ ያውቁታል። የማዲህ ፉአድ መሐመድ የድሮ መጀመሪያ አልበም ሲያወጣ መሰለኝ እንደ ሷሃቦች አደራ የሚለውን እንደ ሷሃቦች የሚለውን ቀየርኩትና የአላህ ሐጃችን ሁላ ዛሬ ይሞላ በሚለው እሱ የሚለው የአላህ እኛም በተራ እንደ ሷሃቦች አደራ ነበር የሚለውና ከዛ ቀየርኩትና እኔ ሐጃችን ሁላ ዛሬ ይሞላ ብዬ ግጥም አጣውለት። ግጥሙልኝ ብዙ ደግሞ ገጣሚዎች ነበሩ ከመሃላችን። ግጥሙልኝ ብላቸው አላመኑበትም መሰለኝ ወይ ሐጃ አልነበራቸውም አላውቅም። በጣም እንዲያለ ከዛ ራሴ ነገራቶችን እያደበላለኩኝ ግጥም ጀምሮ መጨረሻው ወይ ዳ የነበረው መጨረሻ ላይ ጃ ይሆናል። ግን ያስነሽክ ነው የሚፈለገው በለሸጥ ከግጥሙ ጋር ብዙ ጉዳይ አልነበረ። ዱዓ አረኩት በቃ ነሽዶ ዱዓ አረኩት። ሰው ማጨብጨብቶ እንደዚህ ነበር። አንዳንድ አጋጣሚዎች አሉ ውስጤ። ለምሳሌ የመልስ ቀን እኔ ያገባው ጊዜ መልስ ቀን መጥቶ ነበርና ያው ሴት ቤት አለ መልስ ቢደረገው ሴት ቤት ሄዶ ለሙሽራው ዱዓ ሲያደርግ ሁለተኛ እንዳገባ እኔ
አልወከልኩም፣ ስምም አልጠራሁም፣ በነፍስ ወከፍ አልጠራሁም። ብቻ ሲባልም ስለምሰማ ስለሚገጥምም ያላገባ አግባ ያገባ ይውለድ ምናምን አልኩኝና ያገባ ይድገም በመጥፎ አስቤ አይደለም። አይ መልስ መሆኑ ይከብዳል ነው እንጂ እሱ ብዙ ሰው የሚለው ነገር ነው። የዛን ጊዜ አሜን ማለት የተው ነበሩ እንዴ? ምን ማለት ነው? ከመሀል የተቆጣኛል። ከዛ ተውኩት። ስለዚህ ምናምን አንዳንድ ሰርጎች ላይም እንደዛ እኮ የሆነ ጊዜ አጋጥሞኛል። ማን ሰርግ ላይ እንደሆነ ትዝ አይለኝም። ብቻ የሚያስብል በሉ ብል አጣው የሚያስብልና ከዛ እየቀረጽኩ ነበር ካሜራና ካሜራውን ይዤ ማስባል ጀመርኩ። እየቀረጽኩ ከዛ ምንድነው ያልኩት? ያአላህ ያው እኛ ስላላገባኝ እኛም በተራ እንደ ሙሽራው አደራ ብዬ ቀየርኩት ማለት። ከዛ እናቶች ምናምን ያገቡትም እንደ ሙሽራው ሲሉ እንዳትሉ አልኩት። ከዚህ ተመሬ ማለት ዋና ድጋሚ ማንን ተጠያቂ አላክ ደስ የሚል ጊዜ ነበር። ምስኩ ሱና ምዕራፍ 5 ተጀምሯል። ከቀጣይ ሳምንት ጀምሮ መደበኛ ፕሮግራሞቻችን እናቀርባለን። ለመሰለባበቻ ምን አይነት መንዙማ እንጋብዝ ኡስታዝ? ሁለተኛ ጎም ይሁን እንዳትሉኝ ይሁን ያለው ምረጥላችሁ ወደኔ ያመጣችሁ እንደኔ ቢሆን ደስ የሚለኝ ከትዳር ውጪ ይሆን አይ የሼክ መሐመድ አወል ሐምዛን መዲና ቀበሌ የሚለው መዲና ቀበሌ የምትዱተኝ ምናምን እያለ ያቀነቅናል። ጠፍቶኛል አሁን እሱን ቢጋበዝ ደስ ይለኛል። መርሐባ ተመልካቾቻችን፣ እንግዲህ የሼክ መሐመድ አወል ሐምዛ መንዙማ እንገባበዛለን። ሳምንት በመደበኛ ፕሮግራሞቻችን እስክንገናኝ ድረስ አብረናችሁ የነበርነው ኡስታዝ ሃይደር መሐባ ኢብራሂም፣ ኡስታዝ ሙስጠፋ ኑር ሁሴን እና ኡስታዝ ሰሚራ ሸምሱ አብረናችሁ ቆይታ አድርገናል። ሳምንት እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ ራህማኒ ራሂም። እናንተ ፈርተኞች የናፍቆት ጉዞኛ መዲና ቀበሌ የምትሉተኛ መቅረቱን ልብ አድርጎን እጅግ አዘንተኛን በድካም ሰንሰለት በትዝታ ዳኛን እየተገረፈ በቅኔ ወገኛ ሐኪሙ እንዳይደርሰን ከልክሎ ዘበኛን የሚያስታውስለት አረዞት ዋነኛ ያመናት ትለዋል የናፍቆት ኃይለኛ ችልታውን ሁላን ሊያስከፍለው በኛ ሆዱን አቃጠለው አስሮት በቁራኛ የበሐበሻ ቀበሌን ጭፈታ ምድር ገላና ለጋ ቀጀማ መንደር ደርቦ ተጠምቶ ማን ወንደድር አንጀቱ ተላግቶን መስጅዱ ስርን ተወታ ያልቆየ ተነፍስየ አምር ባሁን በጉንጩ ይኖራል ሲሰፍር አለመቸው ብሎ ሰው ጋር ትድድርን አደራ ይማናንን የዝህ ብቀር መላእክት አድርሶልኝ በስፍር በቁጥር ተጎዳ በላጅውን አልፎ ተድንበር ሌት ቀን ተወዝወዞን ያን ሲቀርር ሰላመት የጦይባ ሰፈር የሚስጥር ከተማ የናፍቆት መንደር የጀነት አታክልት የዓርሽ ሸንኮር የኩርስይ ክበብ የሰማይ ችንካር የመሬት ሽልማት የጠጋ ሚንበር በላሽ ነገር የለኝ ለዛ መኮንን ዛሬ ሳዳረሰው የሰራ አካሉን ጉበቱን ነደደን አፈላው ደሙን ስጋውን ጠበሰውን አወራው ጅስሙን አበደ ጨርሶ ወሰደው ልቡን አካላቱ አለቀ ተፍቆ እንደ አንጀት ስጋውን አብቅቶ ይሄዳል ባጥንት እርግብግብቱ ሳስቶን እንደ ወረቀት ቢቆም ደህና መሳይ ልብስ ሸፍኖት ነው እንጂ ስተቀኑን አይተርፍም ተሞት ስላደረገህ ዘንድ የብርሃን እልፍኝ የናኳኳኔን ሁላ እንዴት ነግሬልኝ ሰውነት ያለቀ ጉበቴም ከዳኝ አጥንቴም ደቀቀ ደም ያቃጠለኝ ቀኑም ተራዘመ እኔንም ጎዳኝ አጀበ ዘላለም ይኖራል ለምሶውን ደርድሮ ሲቀመጥ ሲነሳን እንደጠጣ ሰክሮ እየወተወተ ልቡ ተሰውሮ እንባውን ያፈዛል ምኞታ ጨምሮ ጦይባ ለመሳለም እንዲያሞራ በሮ እየቀሰቀሰው ናፍቆቱ ጀምሮ
ቀን አብሮ እየዋለ ሲመሽም ባንድ አድሮ የብርሃን መኮንን ጦይባ ተሞሽሮ ሂደህ ባትሳለም መቼም መቻል ኑሮ የከውኑ መሳሪያ የዓለሙ ዋልታ የጀሊል ፊት ወደድ የፍጥረቱ አይነታ የሕክማው አዳራሽ የቁርአኑ ቦታ የበየኑ ደጃፍ የሐቁ ኮረብታ ጭምቱ መኮንን የሞላው እርጋታ ምን ጨለማ ሆኖ ቢያልፍ ተድንበር ታሩቁ ዛተው ይታይ ነበር ወለላ አርጎ አብርቶ በፊተው ኑር ተዋላም ተፊትም ሜዲያም ቢሆን ዱር ቤት ቢሆን ደጅ አንዴ እንኳ ሳይቀር ጉድም አይል ፍጥረት የለም በመሬት የሰራ ካለሆነ ኑር ሆኖ እያዩት በወርድ በቁመት በዛት በሲፈት ጨርሶ አሳምሮ ነው የሰራወት የለም ቀና ብሎ የሚያይ ግንባረውን አንዴ እንኳ አይገኝም ያገኘው ድንበሩን ሁሉም ተመለሰን እያጣው ምስጢሩን አይኔ ያጭበረብራል ፈንጥቆ ጮራውን አንዴ እንኳ ኸልቅ የለም ያገኘው ድንበሩን አን ድንበሩን ማይደርሰን እንኳን ሊያገኙት ባህሩ እያሰመጠውን አልቋል ብዙ ፍጥረት ወለል ብሎ እያየው ፊተው እንደ ንጋት የብስ ይቃጠላለን ሐዘን ታክሎበት አን እያንሰፈሰፈውን አካላቱን ጠብሶት ጀንበር ተደርባ ተጨረቃ ጋር ኮከብ የተባለችን አንድ እንኳ ሳትቀር ቢያበሩ ዱንያይቱን ሞልተው እንደ ባህር ዓለሙን አዳርሰው ተዳርስ ተዳር ድክም ያረገዋል የጌታዬ ኑር የጌታዬ ኑር ይቅርብ ወዳጄ ልብ ወለድ አታውራ አንቀርሻ ነው ወንዙ ለዋና የሚያስፈራ እጅግ ሰው ዳርዳሮ ነው ቆሟል እየፈራ ገስግሶ ይገጥማል የብርሃኑ ጭፍራ ማርኮ እጅግ ሊያረገው ድል መጥቶ በተራ ምን ቢሆን ኑረውን የለም የሚቅጣቸው ተነጥሮ ተነጥሮ ባዘል ነው ብርጫው ኑር ተብሎ የለም የሚቆም ባቅጣጫው ልብሱ ያበያለበት ቃንቂያው የሚረጨው አንዴ እንኳ አይገኝም ጠብቆ የሚጋጨው አናጀብ ሰው መሆኑ ጋር አይደለም እንደ ሰው ደግ መፍጠሩን አላህ በሰው ጨረሰው አካሉም አይደብስ ስሙም አይረክሰው በተጠሩ ቁጥርን አቅልም ያላወሰው ሲያስለግስ ይኖራል በነጋ እያደሰው ይፋጃል እንደ እሳት የሚፈሰው እንባ ልቡ ያረገደን አንጀቱ የባባ አካላቱን ሁሉ በሶበት ድብደባ በናፍቆቷ አለንጋ ሲወጣም ሲገባ ጧት ማታ ያከለው ቁስል በቁስል ላይ ዘልቆ ባየው ቁጥር ያን የኑርን ጉዳይ የብርሃን አበባን አብርቶ እንደ ፀሐይ ተወጋማ ያሽል ሽታው ልባዋ ላይ ገፋው እንደ ወተት የኸልቁን አካፋ